ብትተባበሩና እንደው ድራሿን ብታጠፉ ደስ ይለኛል። እናንተም እምቢ አላችሁ። እንግዲህ ምን አደረገች ባክሽ? ግንዬ ማለት ነው። አንቺ የምር ማትፈልጊው ሰው መቼም አይጠፋም ከሚዲያ ማለት ነው። ከሚዲያ ይቅርና እንኳን በሰፈር ያን አንቺን የሚጠይ ሰው ያን የሆነ ቅናተኛ አባታሱማ ወጣ ጠፍታን ነበር እንዴ? እንደታ ተዛቅዝቃ አራት እግሯን አድርጎ ማጥፋት ነው እንጂ ታዲያችን ዝም ካሉማ እቺ እኮ እንትን ትላታለች እኮ ታቆስላታለች እኮ። በሰብ እኮ አሁን በሰብ ካላት ክብር ካላት ለወደበት ዳር ካላት ነው ወይ ምን ሆነች ነው? ምን አድርጎች ነው? ምን ሆነች ነው? ሚዲያ ላይ እንደዚህ ብሊ ማለት እኔ ሚዲያ ላይ እንደዚህ አታደርጉ ብሎ የሚመጣ እኮ ደህና ሰው ይሄ ራሷን የሰጠች ቂጧን የሚሰጥ አሁን አንቺ እነዚህ ባለጌዎች ናቸው የሚመጡት። ፍቅርዬ ባለጌ መጨረሻ ዱርጌዎች እኮ ናቸው የሚመጡት እኮ። እስኪ ልብ ብለሽ ያቸው ሳንጋባንጋ ፈጫብሴ ኦርሚ ኢጃጃም ሳይዳኒ ካኒኒ ፊዴ ማርጎ ነው እሱ እኮ የሚያመጣው ሴቶች እኮ ብር ከፍሎ አልጋ ቤት እሱ ያመጣውን ሰው ሌሎቹ ደግሞ በቃ እንደፈለጉ እሷ ደግሞ እንደፈለገች ትሆናለች። እሱ ነው ያመጣት። ለዛ እኔ ከሚያይ ብላ ነው በቃ የወጣችው። ምን ታርግ ታዲያ? ፈረድባት። እኔ ድራማ እኮ ድራማ ይሁን ግን ደግሞ እንደዚህ አይነት እኔ እንጃ በኢየሱስ እኔ ግን አንዳንዴ እኔ እንጃ ትምህርት ቤት አሁን ማታ የሆነ ልጅ ያለ የትናንቱ ፍቅር ነው ማነው እሱ ቆፍጣና ሰውዬ ምንም ባይሰጣ ማለት ነው። ትናንትና ላየሽም እንዴ ሚስቴን አለ እኔ የኔ እንትን ላይ ሚስቴና ማገባት ሚስቴ ናት እንጂ የማንም ስም እንዲጠራ አልፈልግም አለ። ይሄ ታዲያ ሚስቱን ያስነካል እንዴ? ደግሞ ባላገር ምናምን ስትለው አንዷ ደግሞ ሂዶ ፎቶዋን እንትን አድርገው ይህ በቃ እሱ ምንም ባይሰጠው ማለት ነው ኮስቶር ብሎ እንደዚህ አይነት ባላገር እኮ የተከበረ ነው አለ እኮ። ተሰጠኝ አልተሰጠኝም ምን እኔ ይሄ ነው እንደሚያስተዳድረኝ ነው። ያውልሽ ክብር ይበልጣል እኮ ከምንም ነገር የሰው ልጅ መጀመሪያ ወንድ ልጅ ደሃ ሆኖ ኮስቶር ስትል ታምራለች እንጂ ጽድት ስትል በቃ እንዲ ኮስቶር ሲልሱ የሆነ ነገር በቃ ቢማሩ ሌሎቹም ከእንደዚህ አይነት ሁሉ ሃይሚ ስል ሃይሚ ደግሞ የት ሀገር ነው 8 ቁጥር ዋርኒንግ የሚሰጠው? ቡልከ እኮ ነው ዋርኒንጉ መጀመሪያ የጀመረው። ዋርኒንግ ይሰጣል 8 ቁጥር የት ሀገር ነው ዋርኒንግ ለምን ለጭንቅላት ዋርኒንግ ተሰጥቷል? ምንድን ያለው ሃይሚ ቆፍጠን በል ያለ ለራስ ቆፍጠን አይልም እንዴ? የሃይሚ ቆፍጠን በይ ለምንድን ነው የሚላት? ለራስ ቆፍጠና ማናት? አይኔ ከሚያይዛ ቁጭ ብዬ ብላ እኮ ሄደች። ያመማት እኮ ሄደች። ለሃይሚ ቆፍጠን በይ ለራሱ ቆፍጠን ይበል። ሴቶች ለራሱ መጀመሪያ ወገቡ ላይ አረ ወገኑ የት ነው ያለሁት? ድራማ ብሩክና ሃይሚ ተያይዞ ይሄ ቲክቶክ ስለነሱ ስለነሱ እኔ ብለው አላችሁ ገኒ ድምጽ አይሰማም? ይሰማል መቅድዬ ይሰማናል። እኛ የራሳችን እንደው ተናዳችሁ እኔ እኮ ብታይ ሻወር ገብቼ ወጣሁ። እናቴ ስራዬን ጨራርሼ ምን ላይ ናችሁ? እንዴ ወጥቶች እንዴት ዋላችሁ? እንዴት አመሻችሁልኝ? ገንዬ ሁላችሁም ሞዳችሁ እናንተ ታባርጉ ምንድነው ታባረጋችሁት? ምንም ታባረጋችሁ። ፈጣሪ ትግስቱ ስጠኝ የኔ ጀግኖች ኑሩልኝ። እኔ ተኛለሁ። እኔ ሁሌ ደግሞ ኢሱ ሃይሚ ስሜቷን ገለጸኝ። ሃይሚ እንደዚህ ያደረገኝ ተኝ ማረ ተኝ አንድ ቀን ብሩኬ እንደዚህ ያደረገ የሚል ሪሳ ላይ ሃይሚ ስሜቷን ገለጸችለት። ለምን እሷም የማንም ዱርዬም የእሷን ስም ጠርታ ነው የምትበላው። አፈር ትብላና በርገድ የሚገዛላት አባቴ በላውን ትብላለች። ላይ ሲገባ ምንድን ነው ያሉ ሃይሚ ያልጠበቀች ምናምን ሃይሚ ትናንትና ደግሞ ሃይሚ ስሜቷን ገለጸች ምናምን አደረገች። ደግሞ ባለፈው ምንድነው ያለው ቀለበት ይሄ ምንድነው ቀይ ልብስ ከማን እንደሆነ የማስታወቂያ ልብስ የለበሱ ቀን የማስታወቂያ አዎ ደግሞ ሃይሚ ፍቅሯን ገለጸች። ሃይሚ እንዲህ አለች። እነሱን አይደለም ሊያምን እቺ ጋር የመጣው እኔ ድራማን ወስቷ ታለች ምትሉት
እኔ ታኛለሁ እሷ ታውቃለች የምትሉት እሷ ምንም የምታውቀው ነገር የለም። ይቺ ልጅ ታማለች። ይቺ ልጅ ውስጧ ላይ በጣም የተጎዳች ነው። ጉዳት የተሰማት እኔ ያደረኩላት ነው። ውይ እኔ ውስጤ ነገር ውስጤ ነው የሚያውቀው። እውነታችሁ ነው። እዚች ጋር የምትናገሩት እኔ በጣም ነው የምከታተላችሁ። ባልገባም ስለማይመቸኝ አልገባም። ግን የሚመሳሰል ሰው ነው ያስጠላኝ ያለው። የራሱ ጉዳይ ተመሳሰለም አልተመሳሰለም የራሱ ጉዳይ። ሰው ጠላት አልጠላት እሷ የፈጠራት ጌታ አላት። ደግሞ ያክል ህዝብ የማይወዳት ህዝብ የለም። ሁሉም ነው የሚወዳት። ሁሉም ደግሞ የሚፈልገው የእውነተኛ ወዳጅ የሆነው እንዳይላዩ ብሎ ነው። እንደ እውነት እናንተ ሊለዩ አይደለም እዚች ጋር ምጭሁ ሳሰሙ ያዛችሁት አላማችሁ ይዛችሁ ከጎናችሁ እንደቆማችሁ አሁንም መቆም ነው ያለባችሁ። አሁንም አላችሁላት። አሁንም ኑሩላት። እሷም ብላችኋለች። ተናግራለች። ብዙ ነገር ነው የተናገረች።